Luxury. እሺ ዮናስ አንተን እንግዲህ ወደዚህ ያስጠራውክ ቤዛን ወደዚህ ባታመጣትም ከሌሎቹ በተሻለ መልኩ እሷን በመርዳት ላይ ስላለን ያስጠራውክ። ወደልስ ብንሄድ ምን አገባሻች? ካሁን በኋላ ትንፍሽ እላለሁ ብትይ ዋሺ። ለፌቨን ስለነገርኩት እንዳትጨነቅ ብዬ ነው። እኔ አይደለሁ አባትሽ? ፌቨን ምን አገባት? ንገሪኝ እስቲ። እኔ ነኝ አይደል አባትሽ? አዎ። ካሁን በኋላ ትንፍሽ እንዳት ምን ማለት ነው? ምን እያልከኝ ነው? ምን ማለት ነው? ከዚህ በኋላ ምንም ነገር ማስታወስ አትችልም ማለት? በመጀመሪያ ደረጃ ዮናስ ተረጋጋ። ይሄ ነው በማንለው ምክንያት የመርሳት ችግር ገጥሟታል እና በቃ ምንም ነገር ማድረግ አይቻልም እዚህ ሀገር ወይም ውጪ? ይኸውልህ አሁን ላይ ምንም ማድረግ አንችልም። ይኸውልህ ዶክተር፣ የወጪው ውድ መሆን አሳስቦ ከሆነ ንገረኝ፣ እኛ ከየትም ብለን እናሳክማታለን። እባክህ ዶክተር። እንደዛ አይደለም ዮናስ፣ አሁን ላይ ምንም ማድረግ ስለማይቻል። እሺ አመሰግናለሁ። እኔ የምለው ዮናስ፣ ቅድም ያ ስሙን ጠራችሁ ያልከኝ ማን ነው? ባለቤቷ ነው። ኦኬ እሺ፣ ታዲያ አንተስ ምን ሆነ? እኔው ወንድምና እህት በለን ማለት ያው አብረን ያደግነው ነበር ማለት። አሁንማ ከየት ይመጣል? አልገባኝም። ሰማው እኮ ስለ ሆስፒታሉ በጣም ነው የሚያሳዝነው። መቼ ትወጣለች አሉ? እውነት ነው። ያው ፈጣሪ አለ፣ በቃ አትጨነቁ፣ ፈጣሪ ያውቃል። አለመጨነቅ ብቻልም እኮ እንጨነቅ ነው። እና አሁን የት ሆነሽ ነው? ወይ ካልሆነ ልሸኝሻ? ከሰፈር ይወጣ። በቃ እኔ አደርስሻለሁ፣ ችግር የለም፣ ጠብቂ። በቃ እሺ፣ መውጫው ጋር ጠብቂ። እሺ፣ መጣሁ።
ስሙን የጠራችውን ሰውዬው የጠየቅኩ አንደኛ እሷ የማስታወስ እንትኖ ቶሎ እንዲያፋጠነው ፍንጭ ከሰጠን ብዬ ነው። ዶክተር እሱን ማስታወሷን እንዴት አየው? ትውስቷን ያጣችበትን መንገድ ስላላወቅን ያስታወሰችበትን መንገድ ደግሞ ለማወቅ ይከብደናል። ያው ሳይንሱ እንደሚለው ደግሞ ከሆነ አንዳንዴ ትውስታ የሚያስቀምጠው አእምሯችን ክፍል ከተጎዳ ለማስታወስ ይቸግረናል። እንዴት? በቀላል አማርኛ ለማስረዳት ያክል የተጎዳ አእምሯችን ክፍል እንኳን የፈለገ ቢጎዳ እንኳን ማንረሳቸው ትዝታዎች አሉ። ለምሳሌ አሁን ሰርግ ሊሆን ይችላል፣ ሐዘን፣ የተለያዩ ደስታዎች፣ ሰርፕራይዞች፣ ስጦታዎች፣ በይበልጥ ደግሞ በባልና በሚስት መካከል ያሉ ግንኙነቶች። አሁን እንደዚህ ነው ብዬ የማልነግርህ ማለት ነው። ተሾመ ምንም ባለቤቷ ቢሆን እንኳን አንድም ቀን ልቧ ላይ የሚቀር ደህና ነገር አድርጎላት አያውቅም። ይኸው አሁን እንኳን እዚህ ታማ ተኝታ በስልክ እንኳን ደውሎ መች ጠየቃት? እንግዲህ ምንም ማድረግ አይቻልም። በክፉም ይሁን በደግ ቤዛዊት የምታስታውሰው ብቸኛ ሰው እሱን ነው። ካሰብነው በላይ ጤናዋ እንዲሻሻል ከፈለግን ያው እሷን መደገፍና እሷን ማበረታታት ብቻ ነው የሚጠበቅብን። በተረፈ እንግዲህ በርታ፣ አይዞህ ዮናስ። እሺ ዶክተር፣ አመሰግናለሁ። ዶክተር፣ ከህግ ጋር በተያያዘ ጉዳይ መረጃ ካስፈለገ ልጠይቅህ እችላለሁ? አዎ፣ ኤኒታይም። አመሰግናለሁ በድጋሚ። ኦኬ። ወይ ለምን ትንሽ ቆይታ አደውለት? ለምን ነው የምቆየው? ምን ስሰራ ነው የምቆየው? ንገሪኝ እስኪ። ያው ስራ ላይ እኮ ነው ብዬ እኮ ነው። ምን ስራ አለው? በየመንደሩ እየዞሩ ህፃናት መለቃቀም ነው ስራ? ይልቅ አንቺ ቆመሽ ከምታይኝ እዚህ ስራ ስሪ። ምን ለስራ? ስልኩን ያስከው እኮ አንተ ነህ። እና ቢይዘውስ? የሚጠጣ ነገር አያስፈልገኝ? ሂጂ የሚጠጣ ነገር አምጪልኝ። ባለፈው ሰጂ እያልኩሽ ነበር እኮ። በቃ በስልክ ብቻ አውርተሽ ቀራሽ። አው ያው ያለንበትን ሁኔታ ታውቂያለሽ። በጣም ይቅርታ ከዱባይ ድረስ አስመጥቼክ። አረ ምንም ችግር የለው። ያው ያንቺው አይደለ? በፈለግሽው ሰዓት መውሰድ ትችያለሽ። በጣም አመሰግናለሁ። እንዴት ነው ታዲያ ልጅቷስ? ህመሟ ቀለል አለላት? ያው ደህና ናት፣ ፈጣሪ ያውቃል። እንግዲህ ይሄድና አውራ። እሺ ወይዬ ጽዬ፣ የታባህ ነው ያለው አንተ?
እዚሁ ነው ያለሁት። ፈለግሽኝ? አንተ እንኳን ደውዬልህ አይደለም ገና ስተነፍስ አይደል እንዴ አቤት ብለህ የምትመጣ? በጣም ልክ ነው የኔ እናት። በጣም ምን? ዛሬ ደግሞ ምንድነው እንኳን ተከርሳ? አረ ምንም እዚሁ አካባቢ እኮ ነኝ። ልምጣ? ቆይ ስልክህን ምን አባህ አድርገው ነው እነዛ ለቃቃሚ መንደር ወንበዴዎች እኔ ጋር የሚደውሉት? ስልኬ እኮ ክፍት ነው። ለምን አንቺ ጋር ደወሉ? ይሄኛውን ማን አባለ? ያኛውን ስራ የምትሰራበትን ሲም ካርድ ነው ያልኩ። አረ አለ ባትሪ ምናምን ይሆናል። ምናምን ይጥፋ። አሁን ቀጥ ብለህ ና ቶሎ። እሺ ጻይ። እሺ እናቴ ና። እንዴት ነሽ? አይ ደህና ነች። ለክፉ የሚሰጥ ነገር የላት። ሃዩን ሃይ ቤዚ። የት ጠፍተህ ነው እስካሁን? አለሁ እኮ እዚሁ ውጭ ነበርኩ። እዚህማ አልነበርክም። አሁን ነው የመጣሁት። ደህና ነሽ? በጣም ይቅርታ ፌብዬ፣ የግድ ስለሆነብኝ ነው። ችግር የለም አልኩህ እኮ። ካልሆነ ወይ የትራንስፖርት ልስጥሽ እንዴ? የራይድ ልስጥሽ? አረ አያስፈልግም፣ ወክ አደርጋለሁ። ይቅርታ፣ በእውነት በጣም ይቅርታ። እሺ ልጅ በቃ ዞራ ታይቂ። ይሄ ነው እንዴ ስራ ፈት? ማን ነው? ይሄ አንድ ስራ ፈት አለ። እና አታነሳው? ወድጄ ነው ማነሳው። ያ ናቴ የተባለ ጅብ እስኪደውል ድረስ ሌላኛውን ጅብ ላውራ። ሄሎ፣ አንቺ እዚህ ቁጭ ብለሽ ጆሮ እየጠባሽ ነው? ይዝግናው። ዛሬ የሌለ ሎተሪ ወጥቶላል። ምንድነው መጣው? እንደዚህ በቀላሉ ብነግርህ እኔ ምንኛ ደስ ባለኝ ነበር። ምንድነው የምትነግረኝ? ሰማ፣ በጭስ ያበደ ጠላ ትጋብዘኛለህ? በእርጋታ የማወራ ጉዳይ ነው፣ በስልክ አይደለም። በጣም ጥሩ። በቃ ጥሩ፣ ደውልልሃል። በጣም ጥሩ። ስልክህን እጠብቃለሁ። ዶክተሩ ይንገር ይመለስ። ምን
የሚል ስሜት ነው አይደል? በተለይ ከሞት ጋር ፊት ለፊት ስትጋፈጥ ሞትን ላለመርገጥ የሚደረግ ከንቱ ዝላይ። ይሄ ላለመሞት የሚደረግ ትግል መቆም አለበት። ያው እኔ ትቻለሁ በጣም ከብዙ ዘመን በፊት። ምክንያቱም መብረር የማትችል ክንፏ የተሰበረ አንዲት ምስኪን ወፍ ሞትን ሳትረግጥ እዚህ ላይ ደረሰችው አየር ላይ በሚንሳፈፍ ክንፍ ሳይሆን አንድም በድሏ ሁለትም ስትናደድ በምትመዘው ሰይፏ። ስለዚህ አታናደኝ ናቲ፣ አለበለዚያ የሌሎችን የሞት ዕጣ ትሻማብኛል። ግልጽ ነው? አዎ በደንብ። መልካም። አሁን አንተ የትም ስትዘል እኔ ጋር እየደወሉ ሲያጨናንቁኝ የነበሩት አጋሰሶች ጋር ትደውልና ያሰናዱልንን ሔዋን እንቀበላቸዋለን። ለመሆኑ ስልኬን የሰጣቸው ማን? እኔ ነኝ። ምናልባት እኔ ካልሰራ ልጅቷ እንዳታመልጠም ብዬ ነው። ወዴት ነው? ልብሴን ልቀይር ነው። መቼም እዛች ከንቱ ልጅ መቃብር ላይ የለበስኩትን ልብስ ለብስተኛ አትይኝም አይደል? ኧረ ምን በወጣህ። እንደውም ከልብስ ጋር እንዳትቀላቅለው ለብቻው አሳጥበው። አንተ ደግሞ አንዳንዴ ታበዛዋለህ። አሁን የሷ ነገር ምኑ ነው የሚያስቀው? እውነት ለመናገር ከአንቺ ጋር ስለ ፀሐይ ሲነሳ ከምናደደው ልክ የምስቅበት ነገር ይበዛል። በልሂድ ግባና ቀይር። እንደውም እጅህንም ታጠብ። ስለሷ እኮ አይደለም፣ ስለሷ ነገር ሲነሳ ያቺ ሁኔታ እኮ ነው የሚያስቀኝ። ሂድ በል ግባና ቀይር። እንደውም እጅህንም ታጥበና። ከሞተች በኋላ አንቺ ላይ የሰፈረብሽ ፍርሃት በህይወት እያለች ቤተሰቡ ላይ ከነበረው በላይ ነው ያንቺ። በል አሁን ሂድ ግባና ቀይር። እጅህንም ታጥበና። እሺ እንዳልሽ። አሸብር! አቤት። ምንድነው? ምንድነው ያፈር እዚህ ጋር? ምን ያስቃል? ከዛ ከመቃብር ቦታ መጣው አፈር እንዳይሆን። አዎ ቅድም ከጨባሌ ተረገመ ነው። ጠርገዋለሁ በቃ። ለና ቶሎ ጥራገው። ሄጄ የሚለውን ነገር መስማት አለብኝ። በስልክ ማለቅ አይችልም። እንደሱ አይሆንም፣ ግዴታ መምጣት አለብህ ነው የሚለው። እንደዛ ከሆነ ከበድ ያለ ነገር ነው ይመስለኛል። ያ የሰው ከንቱም ስልኩ አልሰራል። ማ ናቲ? ይሄ ምን ናቲ ነው? አንኮላ ነው እንጂ። እሺ ለማንኛውም እቺ ልጅ ቶሎ ከላያችን ላይ ማንሳት አለብን። እዚህ ብዙ እንድትቆይ አልፈልግም። ያትቆይም የናቲ ስልክ አልሰራ ብሎ ነው እንጂ ሁሉም ነገር አልቆ ነበር። እሺ በቃ ሂድ፣ ግን እንዳትረብሸኝ ንገራት። ችግር የለውም። ልብሴን ስቀይር በዛው ነግራታለሁ። ዮኒ ወይ ቤዚ ተቀመጥ።
ጋይስ እራት ምን ይሰራ? ዛሬ በእኔ ክሬዲት ስለሆነ ፈታ ብላችሁ ዘዙ። እሺ ለእኔ ቲማቲም እሰራለሁ፣ እናንተም ፈልጉትን ንገሩ። ዮኒ አንተስ? ዮኒ ምን ይሰራልህ እያለችክ ነው? እንጃ ደስ ያላችሁን። ቢዚ ታዩ በቃ። ይልቅ ላንቺ ምን ልስራልሽ? እሱ ከኔ ጋር ይበላል። ለእኔና ለተሾመ ከውጭ ዘጅልኝ። ምን ታፈጣላችሁ? ለባሌ እናንተ እናውቃለን ልትሉ ነው እንዴ? ምን ዝም ትላለህ? ተናገራ። አይ አዮ ፊት ለፊት እሺ እንዴት ነው? እሺ እንደዚህ ምንድነው ጣራ ላይ ካልወጣው ያስባለ ወሬ ንገረኝ እስቲ ምንድነው? እሱንማ በደረቁ እንደማልነግር መጀመሪያ ማሳውቂያ አይደለ? በቃ እዚህ አካባቢ የሆነ ኩሬ ነገር ፈልግና እዛ ውስጥ ሁለታችንም ረጥበን ስንወጣ ትነግረኛለህ። አይሻልም? ጀለስ ግን ይኸውልሽ ትላልቅ ነገርን በቀላሉ ለማግኘት የምትሞክሪውን ነገር እወድልሻለሁ ብራዘር። አንቺ ለግብዣው ከቆጥብሽ እኔም ለወሬ እቆጥባለሁ። እሺ ችግር የለውም፣ ለግብዣው ችግር የለውም። ግን የምታወራልኝ ነገር የማይረባ ነገር ይሁንና ማለት ነው በምትወደው የጠላ ጭስ ሳይሆን በበርበሬ ጭስ ነው ማጥመቅሽ። በርበሬውን ካገኘ በጣም ደስ ይለኛል። ይመች አለ እዚህ ጋር በርበሬውን አለ። አሁን እየተፈጠረ ያለው ነገር አንቺን ትንሽ ቢረብሽሽም ለኔ ግን ወደ ኋላ ብዙ ትዝታዎችን እያስታወሰኝ ነው። ይኸውልህ አሸበር፣ ይሄን ነገር ማዳፈን መርሳት ነው እንጂ የሚበጀው ማስታወሱ ምንም አይበጅም። ይህች ሴት ምን ይዛ ምን አቅዳ እንደመጣች ከአንድ ፈጣሪ በስተቀር የሚያውቅ የለም። አይ ሶስና፣ ፀሐይ ሞታ እንደዚህ የፈራሽ በህይወት ብትኖር ኖሮ በቃ ሞተሻል ማለት ነው። ቆይ ለምንድን ነው የማታምነኝ? እኔ እኮ በአይኔ በብረቱ ያየሁትን ነገር ነው የማወራው። ሊሆን ይችላል ብለህ ማሰብ ለምንድን ነው የከበደ? አሸብር አይሆንማ፣ የሞተ ሰው ተነስቶ ሊመጣ አይችልማ። ቆይ ግን አንቺ የዛን ጊዜ ገለን ስንቀብራት ቆመሽ በአይንሽ በብረቱ አይተሽልም እንዴ? ነው ወይስ ከድሮ አይንሽ ያውኑን አምነሽ ነው? በቃ አንተ የቤትን በር መታ ካላንኳኳች በጭራሽ ልታምን አትችልም። ለማይሆን ነገር ማመንም አለማመንም ምንም ጥቅም ነገር የለው። በዚህ ክርክር የትም መራመድ ስለማንችል በቃ መሽቶብሻል። በሩን ካስወጣሽ በቃሻል። ደህና ደሪ። እሺ ደህና ደር። ሃሎ ፌቡ ልጄ። ሄሎ አባ፣ እንዴት አመሸክ? ደህና ነኝ። እንደምን ነሽ? አለሁ አባ። እኔ ምን አክስቴ አንተ ጋር ናት እንዴ? አዎ ነበረች። አሁን ወደ ቤቷ ሸኘኋት። ምን ነው ስልኳን ቢያለሽ እንዴ? አይ ኧረ አላለኝም። ምናልባት አንተ ጋር ከሆነሽ ብዬ ነው። በቃ ቤት ስትመጣ አገኛታለሁ። ሃሎ ሃሎ። ኡፍ ይሄ ካርድ ደግሞ እንደ ደንቆሮ በጮክ ካልተነገረ አሰማ ማለት ነው። ምን ማለት ነው? ከዚች የገረዘር ጋር ተቃቅፎ መሄድ ትሰማኛለህ? ፀሐይ ገረድ አይደለችም። እሺ እና ምንድነች? ሰው የሚነገርን ስማ። እዚህ ፍቅር ፍቅር እያልክ ስንት ዓመት ተከብሮ የኖረው ዘራችንን አታስድብ። ነግሬሃለሁ።
ስማ ደግሞ ከሁሉም ነገር ደስ የሚለው ቤዛ ማን አደጋ እንዳደረሰባት አለመስታወሷ ብቻ አይደለም። እና ምንድን ነው? አይደለም አልኩ አይደለም። በቃ በአካታ ዝገኝ ምንድን ነው? ልጅቷ ከስመመኗ እንደነቃች አንድ ሰው ብቻ ነው ያስታወሰችው። እሱንም ካላመጣችሁልኝ እያለች ስትቀውጠው ነበረ። እና ይህን ልትነግረኝ ነው እስካሁን ስታማሙቅ የቆየው? ይኸውልህ ቤዛ ዮናስን ማስታወሷ የሚደንቅ ነገር አለ። እህትና ወንድም ባይሆኑም አንድ ላይ ተጣብቀው ያደጉ ናቸው። ኧረ ብራዘር አትቸኩል። እኔ ዮናስ የሚል ቃል ወጣኝ እና እሷ የጠራችው አንተን ነው። ምን ነው የምታወራው? አደጋው ከደረሰ በኋላ የምታስታውሰው ነገር የለም። ይህንን ደግሞ ከዶክተሩ ነው የሰማሁት። እዛ ቦታ ላይ አምጡልኝ ስትል የነበረው አንተን ብቻ ነው። ይሄ ደግሞ የዛሬ ትልቁ ዜና ነው። ያው እንግዲህ ምንም ማታውቅ እውቀታችን ነው። ማን ነው? ተዋቸው እባክህ፣ እነዛ ናቸው። ከቤት ደውሎ እንዳይሆን ይዘጋው። አዎ ከቤት ነው። እና ለምን ዘጋው? ና ሊሉኝ ነዋ። እና ሂዳ ያማን ሄጄስ በዚህ ሰዓት እነሱን ሳይሆን አንተን ነው የምትፈልገው። የምታውቀው እውነት አንተን ብቻ ነው። ሂድና አንተ የምትፈልገው ነገር ብቻ ንገራት። ታምናለች። ብራዘር ይህን አጋጣሚ ተጠቀመው። ልክ እኔ የምናገረው ነገር ብቻ ነው ትክክል። ደወለ። አናግሪው። ሄሎ፣ ምንድን ነው አቻፍሽን የምትከፍቺው? ለምን የምትዘጋው? ባልፈልግህ እኮ አልደውልልህማ። እባክሽ አንቺ አይደለም የፈለግሽኝ፣ ቤዛ ናት አውቄያለሁ። እሺ ጥሩ። አሁን ከቻልክ ቶሎ ና፣ ሁላችንም ወደ ቤት ልንሄድ ነው። ኦ ሁላችሁ ሄደዋ። ታዲያ እኔ እንደለመድኩት አምሽቼ ሚስቴ ጋር እመጣለሁ። እቤት አይደለንም፣ አክስቴ ቤት ነን። እና እናቷ አለች አይደለ? እንዴ አታስቡ፣ በቃ ሄዱ። እኔ ያቺ አሮጊት ስለማትመቸኝ አልመጣም። አክስቴ የለችም፣ እኛ ብቻ ነን ያለነው። ገና አልነገርናትም። ኦኬ አሪፍ። በቃ ከእናት ባል አይበልጥም። ከእሷ በኋላ ደርሳለሁ። ቻው። ሄሎ ሄሎ፣ አንተ ይዝጋ። ጭራሽ ሊያዙኝ የሚሞክራሉ። የማንጠባረርባቸዋለሁ። ምድረ ጥርቅ። ምን አለችህ? እቤት ና ነው የሚሉኝ እኮ እዛች አሮጊት ጋር። እንዴ እናቷ ጋር? ታዲያ ሁሉም ተሰብስበው አንድ ላይ ናቸው። ስማ፣ መጀመሪያ ቤዛን እንዳገኛት እነሱ የሚነጣጠሉበትን መላ መዘየድ ብቻ ነው። ገባ? እንደምን አመሽው የቤዛ እናት። ተሾመ ነኝ። ተሾመ? ምን ቀርቶ ደወልክ ደግሞ አሁን? ቤዛ ተሻላት ወይ ለማለት ነው የደወልኩት። አዎ ያው እንደ ዮናስና ፌቨን እንዳለ ስለከለከሉኝ ነው። ልጄ ምን ሆና ነው? ከምንድን ነው የሚሻላት? እንዴ ለእርሶም አልነገሩትም? ቤዛ እኮ ሰው ጥቃት አድርሶባት ሰሞኑን ሆስፒታል የከረመችው። አክስቴ 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 ቆይ አንዴ አክስቴ ፌቡ የሆነ መጥፎ ነገር እየሸተተኝ ነው። ሂጂ እስኪ ምግቡን ቼክ አድርጊው። እባክሽ ልጄ ልጄ ወይ ልጄ
እዚህ ፌብዬ ምን ነው እማ ደህና ነኝ። ምን አጋጥሞሽ ነው? ደህና ነኝ። ምንም አልሆንሽም? ደህና ነኝ እማ። አክስቴ ቤዛ እኮ ደህና ናት። እንደው አንቺ ዝም ብለሽ ነገር ማጋነን ስለምትወጪ ነው። ምንም አልሆንሽም? ደህና ነኝ እማ። ደህና ነኝ ስልሽ ቆይ ምንድን ነው? አክስቴ ቤዛ ደህና ባትሆን ማን ተረጋግቶ ይቀመጣል? ደህና ነሽ ወይ? ምንም አልተጎዳሽም ወይ ነው እኮ የምልሽ። ደህና ነኝ እናቴ። ምንድን ነው ፌበኔ? ነግርሻለሁ። እሺ። ኧረ ምንም አይደለም አክስቴ፣ በኋላ እነግርሻለሁ። አንቺ ደግሞ ተነሽና ምግቡን ይዋ። ሴትዮ እንዳትደበድቢ። ልጄ ምን ሆና ነው ፌውዬ? ደህና ናት አክስቴ፣ እሷ በጣም ደህና ናት። ማድረግ ያለብን ነገር ስላለ እሱ ልነግርሽ ብዬ ነው። ምንድን ነው? ስለ ተሾመና ስለ ቤዛ። አሎ ደህና አለን፣ እግዚአብሔር ይመስገን ደህና። እንደው በዚህ ስልክ ዘውዲቱን ላገኛት ትችል ይሆን? ማናት ዘውዲቱ የቻላቸው ባለቤት። እሳቸው እኮ ወደ አዲስ አበባ ሄዱ እኮ። አዲስ አበባ? አዎ። መቼ? ቆይቷል፣ 10 ዓመት አልፎ። በስንት ዓመተ ምህረት? በ1993 በ93 እንደው ልጄ እንደው ላገኛት ፈልጌ ነበርና እንደው ማገኝበት ስልክ ይኖር ይሆን? ይኖራል፣ ግን ያው እሷ አይደለም የተገኘው ይሁን። የልጇ አለ። የማን አልከኝ? የልጇ? አዎ የልጇ። አይ ይሁን የልጇም ቢሆን ይሁን። ጎሽ የኔ ልጅ እባክህ ላክልኝ። ደህና ዋል። ቻው። የልጇ አክስቴ ዮናስን አናግሬው ነበረ። ማታ ሱቅ ሊድ ብሎ በዛ የቀረው አንቺን ተቀይሞ ሳይሆን መሽቶበት እንደሆነ ነግሮኛል። እኔ እድለቢስ ሰው ነኝ። የሰራሁት ስራ ቀን ቆጥሮ እየተበቀለኝ ነው። ያኔ ለፀሐይ ትንሽ እንኳን ብራራ ይሄ ሁሉ ነገር ባልመጣብኝ ነበር። በእኔ ስራ ልጄም ተቀጣች። አክስቴ ቆይ ማናት እቺ ፀሐይ? አባራሱ ስሟን ደጋግሞ እያነሳ ነበረ። አይ ልጄ የድሮ ታሪክ ነው። የኔና አባትሽ የድሮ ታሪክ። ማን?
አባይኔ? አዎ፣ ግን እኮ አሁን እሱም ረስቶታል። በጣም የልጅነት ታሪካችን ነው ያስታውሰው። በአክስቴ በቃ ቆም። ማታ ሁላ ነገር ስነግርሽና ሳስረዳሽ የነበረው እንደዚህ በጧት ተነስተሽ እንድታለቅሽ አይደለም። እሺ እሺ። ደግሞ ቤዛና መላኩ አንድ ላይ መሆናቸው ለሷ ጤንነትና ቶሎ መዳን ስለሚጠቅም ነው እንጂ ማናችንም ደስተኛ ሆነን አይደለም። እሺ እሺ ልጄ እሺ። በጣም አሪፍ። በቃ እኔ ቤዛን ተሾመ ጋር ላድርሳትና ስራ ልሂድ። ደውልሻለሁ። እሺ እሺ እሺ። በአሁን ምንም ነገር መጠርጠር የለባትም። ሀፒ ነክሰሽ ቻው በያት። ምን ነክሰሽ? አክስቴ ማለቴ ፈገግ ብለሽ የደበረሽ እንዳይመስላት። እሺ እሺ። በተነሽ በቃ አሁን እንውጣ። ፍቅርተ ፍቅርተ ፍቅርተ። አቤት። ራበኝ እና እኔ ልበይኝ ነው ደግሞ? እንኳን አንቺ እኔም ርቦኛል። ምግብ ልስራልሽ? ሰርተሽ ልታበይኝ ነው? አዎ፣ እንጀራ መጋገር አያቴ አሳይተኛለች። ወጥ ደግሞ ፌቨን። ምንድነው ነገሩ? ሰዎቹ እጅ የላቸውም ሰርተው አይበሉ? ለማንኛውም አሁን ማለት ነው ተለምነሽ የምትበይበት ቤት ነው የምትሄጂው። እንድሽ ብለሽ እንዳታስብ እሺ? እኔ የትም መሄድ አልፈልግም። እሱ ለእኔ ሳይሆን ማለት ነው ለአባትሽ ትነግሪዋለሽ። እሺ? ነው ተነሽ ግቢ። ለሽ አልፈልግም። ሄሎ፣ ምን ነካ ሰውዬ? አፉ በለኝ ወዳጄ፣ ካቅም በላይ የሆነ ነገር ገጥሞኝ ነው። ተረዳኝ ፕሊዝ። የምን መረዳዳት ነው? ቶሎ ወደ ጉዳዩ ግባ እንጂ። ሌሊቱን ሙሉ ቁጭ ብዬ ስጠብቅ የነበረው እኮ አንተን ነው። አሁን ወደ አንተ ለመጣ አስቤ ነበር፣ ግን በቃ የግድ ለሰው ማድረስ ያለብኝ ዕቃ አለና እሱን ላደርስ ነው። ፕሊዝ በእናትህ። ይኸውልህ ሰውዬ፣ ማለቴ ናቲ፣ የማየውን ነገር ከሆነ ይቅር በቃ። ኖ ተሾመ፣ እንደዛ ማለት አይደለም። በቃ ዛሬ ብቻ በቃ ነገ ጠዋት ቢሮ ትመጣና አንተው ገንዘብህንም እኔ ልጅቷንም እንረካከባለን። ይኸውልህ ናቲ፣ ትሰማኛለህ? በጭራሽ ከነገ እንዲያልፍ አልፈልግም። በቃ በፍጹም በእኔ ጣለው። እሱ ነገርኩ። ፍቅር፣ አንቺ ፍቅር፣ በቃ እንሂድም እባክሽ። ይሄ ናቲ ነዋ። ፕሮግራም አለኝ አይመቸኝም፣ ለነገ አድርጉልኝ ምናምን አለ። እስካሁን ስንዘጋጃጅ የነበረውስ ምንድን ነው? አንቺ ደግሞ ጉዳይ ከሌለሽ እንዲያምርብሽ አትፈልጊም? ለማንኛውም ልጅቷ አርቧታል። ራሷን መብላት ሳትጀምር በፊት ቶሎ ብላ የሚበላ ነገር ይዘላት። እንደዚህ ዘንጬ ፓስታ ልጎትት ምን ችግር አለ ቢያምርብሽ? ግን እኮ ለሰውየው ፊት የሰጠው አንተ ነህ። እንዴት ይህን የሚያክል ትልቅ ጉዳይ እንዲያቅልለው እንዲመለከት ታደርጋለህ? ምን እናድርግ? ሀብታሞቹ እነሱ ናቸው፣ እኛ ድሃዎቹ ደግሞ ማድረግ ያለብን መጠበቅ ብቻ ነው። እሺ እንጠብቅ። ግን በዛ ገንዘብ ልንጀምር ያሰብነውን የውጭ ፕሮሰስ እንደምስተጓጉል አትርሳ። ለነገሩ ባንታገስ ምን እናመጣለን አርፈን ከመቀመጥ ውጭ።
እናንተ ቶሎ ጨርሱና እቺን ወደ ቤትሽ ይዘሻት ሂጂ። እኔ እዚህ ማድረግ ያለብኝ ነገር አደርጋለሁ። ተማ ልብስ አቀይርም አይደል? እስከ ማታ ድረስ የሚቆይ ሀኒሙን አለ። በቃ አነሳሱና ሂዱሽ። እየመጣን ነው ብለው ከደወሉ ቆይተዋል። ይሄኔ መንገድ ላይ ነው። ተርስተርስ ማንም ማየት የለበትም እናንተን እዚህ እንዴ። ልመጣ ስል እኮ ነው የመጣችሁት። በሉ በቃ ወደ ውስጥ ነው። እሺ እስኪ ሞክሩ ሞክሩ እስኪ ሞክሩ እስኪ ዮናስ ዮናስ እስኪ ሞክረው። አንተ ግን ደህና ነህ? አይመስለኝም። እስቲ ጋሽ በል የማይናገረውን መኪና ስራው። ኧረ እባክህ ጋሽ በል እኔ ተጨማሪ ስራ እየፈለኩ። ለምን ለምን ስራ ለምን ይባላል እንዴ? የራሴን ልችልበት ነው። ምን ነው በኔ ስራ ላይ ማመጽ ፈለክ እንዴ? አረ ሰውዬ መኪናውን እየሰራ እንዴ ገትሮት ሊሆን እታገኝ አቤት እትዬ። እትዬ አትበይኝ እንደዛ። ምንድን ነው ይሄ? ኧረ እትዬ ከልብስ ጋር ስትሽ የሰጠሁሽ እንደሆነስ መልስሽ አታስገቢው። ጠፍቶ ቢሆን አጠፋሽ ነበር። እሺ ዞር በይ ወደዛ። እናንተ ለምን እንደሆነ ባላውቅም ሁሉም ነገር በቃ ተውት።
የሆነ ሰው ማን አፍቆሻል አይደል? አንተ ነህ። በል በቃ እኔ መሄድ አለብኝ። ጋሽ በል ይጠብቁኛል። ትንሽ አቆይም ፌቢ። በይ የኔ መቆየት እዚህ ዋጋ የለው። አብሬሽ ልሂድ ፌውዬ። በቃ የምትወጡ ከሆነማ ግቢውን ላስወጣችሁ። ኧረ ችግር የለም ችግር የለም። እንዴ ምን ሆናችሁ ነው? ቆዩ ስትባሉ እምቢ፣ ልሸኛችሁ ስትባሉ እምቢ። አንዱን ወስኑ እንጂ። ብቻሽ እንዳትሆኝ ብለን እኮ ነው የኔ ልጅ። አይ እማዬ፣ እኔ ልጅ አይደለሁ ምን ሆናለሁ ብለሽ ነው? ፒስ በቃ በር ድረስ ይሸኛል። በይ የኔ ልጅ ደህና ዋሉ። እቤት ደውዬ እጠራችኋለሁ እንዳትቀሩ። እሺ እናት። ግቢው እንደዚህ ጭር ያለው አንቺ ስለሌለሽ ይሆናል። ይሄው መጥቼም ያው ነው። እንግዲህ እኔ ላይ ብቻ በቃ ወጣ ዋጭ አይመስለኝም። እሳቸውን ምንድን ነው ጠይቂያቸው። የኔን ነግሬሻለሁ። ምንድን ነው? አንተ ራሱ ምንድን ምንም ምንም ትላለህ እንዴ? ተናገር እንጂ። ስራም ስለመልቀቅ እያሰበልሽ ነው። ለምን? እሱን ራሱ ጠይቂው። ወዴት ነው? ሰው አግኝቼ ልመጣ። እና እኔ ስመጣ ነው የምትሄደው? አዎ አንቺ እስክትመጪ እየጠበቅኩ ነበር። እኔ እንጃ ግን ዮናስ የሆነ የማላውቀው ሰው ነው እየሆነ ያለው። እኔ አውቃለሁ ጋሼ። ምንድን ነው? የተሾመና የቤዛ መመለስ አናዶት ነው ብቻ። በዛ ላይ ደግሞ አክስቴ በጥፊ መታችሁ። እንዴ ለምን? የቤዛን ሆስፒታል መግባት መደበቃችንን ተሾመ ደውሎ ነግሯት ነው። እና ልክ ነው አለችው። ታዲያ እላ የታች ሲባዘን ቆይቶ ክፍያው ጥፊ ሲሆንስ? በዚህ ላይ ደግሞ ወደማይፈልገው ሰው ነው የተመለሰችው። ዮኒ ነው? አይ አይደለም። እጭ እቺ ደግሞ እንደው ሄሎ፣ ሰላም ነው? እንዴት ነህ? ደህና ናችሁ? ይመስገን፣ ፈጣሪ ይመስገን ደህና። የዘውዴ ልጅ ስልክ ብለህ የሰጠኝ ስልክ አልሰራ ብሎኝ ነው። ሌላ አማራጭ ይኖር ይሆን? ሌላ የለም። ያው ከሳምንት በፊት እኮ ሰርቶልኝ። መቼ? ከሳምንት በፊት አካባቢ። ከሳምንት በፊት። አይ እንግዲያውስ የኔ ኔትወርክ ነው። በቃ እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ ቻው ቻው። ሄሎ ሄሎ፣ አሸብር ፀሐይቱ ደርሳብናለች። የጥቃት ሰይፏን መዛለች። ስለምን ሰይፍ ነው የምታወሪው? ልጄን ገላት ነበረ። ይኸው እኛ ሳንሰማ ሐኪም ቤት ነበረች። ይኸው በደረሰባት ጉዳት ምንም የምታስታውሰው ነገር የለም። ወይ የምታወሪው ነገር ግን እውነት ነው? ልጄ ላይ የመግደል ሙከራ ተደረገ እኮ ነው የምልህ አሸብር። ምንድን ነው የምታወሪው ሶስና? ራስህንም ልጅህንም ጠብቅ ነው የምልህ። በቃ ግድ የለሽም፣ ነይ እቤት ነይና ቁጭ ብለን ተረጋግተን እናወራለን። እኔ አሁን ተጠንቀቅ ልልህ ነው የደወልኩት አሸብር። በል ቻው። ቆይ እንዳትዘጊው።
ምንድነው? ከምንጭ ነው እንደ ቀርተሽ ምን ታምጪው? አምጪው እንጂ ምን ይገትርሻል? አምጪው እንጂ የኔ ጓደኛ ጓደኛዬ አሉ ሊስዬ ከስካይ እንደዚህ ታወራለሽ። አመሰግናለሁ። በስካይቢ ኮንግራ ብያለሁ። ለምኑ? በምርጫው ስላሸነፋችሁ ነዋ። በደንብ ነዋ። አላከበር ነው እንጂ ይሄው አሁን ልናከብረው አይደል እንዴ? በዝግ ነዋ። በዝግ እሺ መስፍንዬ፣ ብዙ አስጠበቅኩ አይደል? ከስተመሮቼ እንዳይጉላሉ ቢሮዬን ወለፍ አድርጌ ነው የመጣው። አልኮል ለጤናችን አይባልም፣ ለእድላችን። ለእድላችንም ጥሩ ነው። አይዞሽ እንኪ ታጣቢው እንኪ አይዞሽ። ምን ሆነሽ ነው? አልሆንኩም፣ አዙሮኝ ነው። አዙሮኝ? ብቻሽን ነበርሽ? አሁን መራመድ ትችያለሽ መሰለኝ። ልሸኝሽ? ችግር የለም፣ ራሴ ሄዳለሁ። አንተ ሂድ። አረ ጣጣ የለውም፣ እኔ እሸኝሻለሁ። ነይ 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 ነይ፣ ግድ የለም ነይ።
ሲመስለኝ የርክክብ ሰዓታችን ደርሷል። ያንቺ ደማ ያው አመሰግናለሁ መስፍንዬ። ስላወቁ ብቻ እንዴት ደስ እንደሚለኝ ታውቃለህ? በጣም ደስ ብሎኛል። እውነቴን ነው የምልሽ። የዚህን ሰውዬ አድራሻ ለማወቅ ደጅ መጥናት የማልፈልጋቸው ሰዎች ጋር ሄጃለሁ። ማናገር የማልፈልጋቸውን ሰዎች ለማናገር ተገድጃለሁ። ምክንያቱም ሰውየው ፖለቲካው ስለነበረ አድራሻው ሚስጥር ነው። እኔ ጀግናው አደረኩት። ይህ ሁሉ ለማን ብዬ ይመስልሻል? ለእኔ በልጅነት ለተገፋችው ለተገደለችው ጓደኛ ብለን የቀሙኝ ብዙ ነው። የነጠቁኝ ባሌን፣ ልጄን፣ ህይወቴን ጭምር። ያንን እንዳስመልስ ስለረዳኸኝ በጣም አመሰግናለሁ። ምስጋና እንደሆነ ኪስ አይገባ። ኪስ የሚገባ ነገርማ አምጥተህልኛል። ከዚህ ውጭ ያሉት አንተን አይመጥኑም። ትምጣ እንዴ ልጅቷ? አይ ቆይ ለጊዜው አንቺ ጋር ትሁን። እሷን የፈለግናት አንድ የፖለቲካ ሴል አለ፣ እሱን ለማጥመድ። ኦኬ፣ ከህፃን ጋር ሲዛለል ብላችሁ ልታጠምዱት? እሱ ሚስጥር ነው። መንጠቆ ላይ የተሰካች አሳ በያት። እድለ ቢሱ አሳ ማን ነው ታዲያ? ኦልሬዲ ፕሮጀክቱ ተነድፏል። አክተሯ ናት ወሳኟ። ገብቶኛል። አያሳስብህ። ያው እረኛና በግ ሆነን እንቆያለን። ተዝናኑ። እኔ እከፍላለሁ። እናመሰግናለን። ምንም እንዳታስብ። ከሷ ውጪ ይሄን ሊያደርግ የሚችል ማንም ሰው የለም። ቆይ አንቺ እሷ መናገር ያልፈለገችውን አንቺ ከየት አምጥተሽ ነው የምታወሪው? ቆይ ቤዛዊትን በዚህ ልክ ሊገላት የሚፈልግ ሰው አለ ነው እንዴ የምትለኝ? የኔ ልጅ እኮ ሰው ጋር አትደርስ፣ ለማንም ክፉ አይደለች። ብታምንም ባታምንም ይሄ ፀሐይቱ ስራ ነው። እመነኝ፣ ደርሳብናለች። ለማንኛውም ነገሮችን ከተለያየ አቅጣጫ መመልከት አይከፋም። እኔም ያኔ ሳልገለው ለዛች መሸተኛ ዘውዲቱ የሰጠሁትን የፀሐይቱን ልጅ ለማግኘት ሙከራ እያደረኩ ነው። እሱ ጥሩ ነው። ምናልባት በህይወት ከተገኘ ይቅርታ ልታረግልህ ትችላለች። ማለቴ ይቅርታ ልታረግልህ ትችላለች። የዛሬ ልጆች ራሳቸው እንዴት መቆጣጠር እንዳለባቸው ያውቁ። ልጅሽ ራሷን ለማጥፋት ሙከራ አድርጋ አልሳካ ብሏት ቢሆንስ? ቆይ አንተ የፀሐይቱን መመለስ ይሄን ያህል ተጠራጥረህ እንዴት የራስን ግምት ማመን ቀለለህ? ምክንያቱም ልጅሽ ከዛ ተሾመ ከሚባለው ከይሴ ልጄ ጋር ተጣልታ ቤትሽ መምጣቷን ነግረሽኝ ነበር እና በሱ ብስጭት ራሷን መጉዳት ፈልጋ ቢሆንስ? እንግዲህ እኛን ራሳችንን መታ እስከምገለን እንጠብቅ እንጂ እስካሁን የሆነብንን ነገርማ ማመን ቸግሮናል። እንግዲህ መሆን ያለበት ነገር ሁሉ ይሆናል። ዋናው ነገር የኛ መረጋጋት ነው። ያው እንደነገርኩሽ እኔም ወደ ድሮ ስራዬ ተገድጄም ቢሆን እየገባሁበት ነው። አንቺ ብቻ ተረጋጊ። የደረስኩበትን ነገር አሳውቅሻለሁ። እሺ እንግዲህ ንገረኝ ያገኘውን ነገር።
ተጫወች። እኔ የምልህ ትናንት ግፈሻት የነበረችው ልጅ እንዴት ሆነች? እኔ እንጃ ብራዘር፣ ኧረ እኔ አላውቅም። አታውቃትም እንዴ? ማወቅማ አውቃታለሁ፣ ግን ያን ያህል ውሎና ዮኒ ሸምሰዲን አትበል አንተ ልጅ። ሸምሱ ነው ስሜ አላልኩም ወይ? እሺ ሸምሰዲን፣ እዚህ በኋላ እንልህ። እኔ የምልህ ምንድን ነው ወረቀት ይዘህ የምትዞረው? ነሲ ኔትወርክ ወሬ ታመላልሳለች ምናምን፣ እሷ ፊት አታወር ወሬ ምናምን ይበላል እንዴ? አዎ አወኳት እንዴ። ኧረ በጣም ወዳጅ ነን እኮ፣ በደንብ ነው የማውቃት። ምን እባክህ፣ የሆኑ ማፊያዎች ጫካ ውስጥ አንጋርጓት ልጇን ወስደው እሷን አንቆጥሏት ሄዱ እኮ። ኧረ እባክህ። አዎ በእናትህ። እና አሁን እንዴት ናት? አሁን ደህና አይደለችም። እስቲ ልጇን ለማስመለስ መዋጮ እያሰባሰብ ነው። በተቻላችሁ ያላችሁን ወጣው ታርጉ። ኧረ ምን ጣጣ አለ ብራዘር? እሺ ለመሲ በቃ እንኪው። እሺ ዮኒ፣ አንቺ ግን ብትመጪ ደስ ይለኛል። ኧረ እመጣለሁ፣ ግዴታዬ ነው እመጣለሁ። ስትመጪ ደውይልኝ። እሺ አባቢ። ኧረ ምስኪን ልጅ ናት እኮ በእናትህ። ምን አይነት ክፉ ሰው ነው ያጋጠማት? አረ እንኳንም አለፈላት። እቴ ሞት ሳለ አይደል እንዴ? አልሰማህም እንዴ? እነሱማ እኮ እንድትሞት ነው ጥለዋት የሄዱት። ፈጣሪ ያተረፋት እንጂ። አረ እንኳን አተረፋት እንጂ ከነዳ አንድ ነገር ሳትከፍል የሆነ ነገር ብትሆን ኃጢአትም ነው እኮ የሶዳ ሳይከፍል። አረ እንኳን አተረፋት፣ እንኳን አተረፋት። አላህ አግኝቷታል፣ አተረፋትስ። ካንተ ዱቤ ወስዳለች እንዴ? አው እሱ ዱቤ አትበለው አለባት፣ ግን ስትነሳ ትከፍላለች። ስንት ብር ነው ያለባት? ልትከፍልላት ነው? አው ስንት ብር ነው ያለባት? 300 ብር ነው፣ ግን ስትነሳ ትከፍላለች። ምን የት ይሄዳል? የኛው ናት መሲ፣ የኛው ናት። የት ይሄዳል? እንካዩ ይህ ከከፈልከው ምን ይደረጋል? እሱ ከዚህ በኋላ ዱቤ የለባትም። እሺ ከዚህ በኋላማ ምን ዱቤ አለባት? አላህ ያትርፋት፣ አላህ አፍ ያርጋት። አንተ ማፊያ ሁን። እንደዛ መንገድ ላይ ጥዬሽ ከሄድኩ በኋላ በድጋሚ የምንገናኝ አልመሰለኝም ነበር። አረ ችግር የለም። መጀመሪያም ከመንገድ ላይ አልነበር ያነሳኸኝ? እዛው ብጥለኝም ችግር የለም። አረ እኔ አንቺ መጣል አልፈልግም፣ ማንሳት ነው የምፈልገው። እኔም ብቻ እንድታየኝ ነው የምፈልገው። እኔና አንቺ። ይኸውልህ ምን መሰለክ፣ እኔ ነገሮች ፍጥን ሲሉ ደስ አይለኝም። አንተ ደግሞ እንደማይክ ችኩል ነገር ነህ መሰለኝ። ሜቢ ያው ምናልባት ለማንኛውም አሁን ባለን ነገር ደስተኛ እንደሆንኩ እንድታውቅ እፈልጋለሁ። ነገር ግን የግንኙነታችንን ፍጥነት እኔ ነኝ የምወስነው። በሱ ትስማማለህ? ለምንድን ነው ከሌሎች ጓደኞችሽ ጋር ወርደሽ ማትጫወቹ? እዚህ መሆን ፈልገሽ ነው? አይደለም። እና እቤትማ አይቻልም። እናትና አባትሽ ስለማይፈልጉሽ ነው እኔ ጋር የመጣሽው። ሸጠውሻል። እናትና አባትሽ ካንቺ ይልቅ ገንዘብ በጣም ስለሚወዱ ነው የሸጡሽ። ከዚህ በኋላ እጣ ፈንታሽ በገንዘቡ ንብረቱ ላደረገሽ ሰውዬ ብቻ። ያ እንደውም እዛ መጠጥ ቤት የነበረው ሰውዬ ለሱ ነው የሸጡሽ። እስከዛ ነው ያለው። እናትሽ ወይም አባትሽ የመሆን ፍላጎት የለኝም። ጓደኞች ግን መሆን እንችላለን። ከኔ ጋር ጓደኛ መሆን አትፈልጊም? መልካም። በያሁን ሳሎን ነይና ምግብ እንበላለን።
ከሌሎቹ ጋር አይደለም፣ ከኔ ጋር እኮ ነው። ተሾመ ለምንድን ነው የማሰማኝ? እየነገርኩ እኮ ነው፣ የምሬን ነው። እኔንም ራሴን አስተውኝ ነው እሷን የወሰዷት እያልኩ ነው። እነማን ናቸው በጠራራ ፀሐይ ሕፃን ልጅ ከእጅሽ ላይ የሚነጥቁት? እኔ አላውቃቸውም። ያሰብነው ነገር ሁሉ መበላሸቱ ሳያንስ በማንኛውም ሰዓት ሊፈነዳ ይችላል። ቆይ አንተ የኔ ደህንነት ምንም አያሳስብህ? አንቺ እንዴት ይሄ አደጋ አይታይሽም? እኔ አላውቅም። በቃ ተጨማሪ ህመም አትሁንብኝ። አሁን መፍትሄ ይሄ መልስ አይደለም። ይኸውልሽ መፍትሄ ሄሎ ሄሎ አንሳው። አይ አስቸኳይ አይደለም፣ ማውራት ትችላለህ። ይቅርታ ቆይቼ ልደውልልህ? ናቲ አይቻልም። አሁኑኑ አናግረኝ። አሁኑኑ ነው ማውራት የምፈልገው። አይመቸኝም፣ ከሰው ጋር ስለሆንኩ ነው። ቆይቼ ልደውልልህ? አሁኑኑ አናግረኝ እያልኩ ነው። አንተ ሰውዬ ደሜን አታፍለው። እሺ የኔ ጌታ፣ እሺ እሺ አባቴ። ሄሎ ስራ ከነበር እኮ ማውራት ትችል ነበር። አይ የስራ ሰዓት የስራ ሰዓት ነው። የኔና አንቺ ሰዓት ደግሞ የኔና አንቺ ሰዓት ነው። ታገኝ እስቲ ውሃ አምጪላት። በደንብ ጠጪ። አደራ ከባድ ነው ደግሞ ገርጥተሽ ከኔ ሰው ጋር እንዳታጣይ። ቢ ቲቢ እንጂ ቢ አሁን ዝም ብለሽ እኔን ከማየት ብትበይ አይሻልሽም? እኔ እዚሁ ነኝ፣ የት ሄድብሻለሁ? ቢና በደንብ ታይኛለሽ። ቢ ስለዚህ የሰጠኝ አድራሻ ጋር በቀጥታ ብሄድ አገኛታለሁ ማለት ነው? ተባረክልኝ የኔ ልጅ፣ ተባረክ፣ ብርክ በልልኝ፣ ተባረክ። እሺ፣ ቻው ቻው። ተመስገን አምላኬ፣ ተመስገን ፈጣሪ። እሰይ
ምንድን ነው ያልሽው? አያቴ